ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንደተለመደው ሰላም ብያለሁ። ይህ የሻም ቲዩብ ነው። በዛሬ ቪዲዮአችን የምናየው የ12ኛ ክፍል ዩኒት 2 ማይክሮ ኦርጋኒዝምስ በሚለው አምስተኛውን ሳብ ቶፒክ ወይም ደግሞ 2.5 ቫይረስስ ስለሚል እናያለን ማለት ነው። ስለዚህ በዚህ ውስጥ እንግዲህ መጽሐፋችሁን ቤዝድ አድርገን በአጭሩና ግልጽ በሆነ መንገድ ማለት ነው ሁላችሁም አብሮነታችሁ አይለየን። ቀጥታ ወደ ዲስከሽናችን እንሂድ። እዚህ ጋር የተለያዩ አይነት የቫይረስ አይነቶች አሉ። እንደ ኤችአይቪ ይህንን ይመስላል ስትራክቸሩ፣ እንደ ሄፓታይተስ ቢ፣ እንደ ኢቦላ፣ እንደ ኮሮና፣ ኢንፍሉዌንዛ፣ ራቢስ፣ ባክቴሪዮፌጅ፣ ፓፒሎማ ቫይረስ፣ ሮታ ቫይረስ፣ ሄርፐስ የተለያዩ አይነት የቫይረስ አይነቶች አሉ። ናው እነዚህ ሁሉ ቫይረስ ምን አይነት ካራክተሪስቲክስ ወይም ፌቸር አላቸው የሚለውን ከማየታችን በፊት ስለ ቫይረስ የሚያጠና ሳይንስ ምን ይባላል ብትባሉ the science that studies about viruses or virus is virology ይባላል። ሰዎቹ ደግሞ ቫይራሎጂስት ተብለው ይጠራሉ። ስለዚህ ቫይራሎጂስቶች ቫይረስን እንዴት ነው ፕሮፐርቲውን ሊስት አውት ወይም ስቴት ያደረጉት? አንደኛው ስለ ካራክተሪስቲክስ ኦፍ ቫይረስ ስንመጣ ቫይረስ ኦኩፓይ ስፔስ ኢን ቢትዊን ሊቪንግ ኤንድ ነን ሊቪንግ ነው የሚሉት። አንደኛው ቫይረስ በሊቪንግ እና በነን ሊቪንግ ወይም ህይወት ባለው እና ህይወት በሌለው መካከል የሚገኝ ነው። ኤግዛክትሊ ህይወት አለውም ለማለት ያስቸግራል፣ የለውም ለማለት ስለሚያስቸግር በሁለቱ መካከል የሚገኝ ይሉታል። ይሄ ማለት ሊቪንግ ሴል ካገኘ እንደ ሊቪንግ አክት ያደርጋል። ነን ሊቪንግ የሆነ ማተር ካገኘ ደግሞ ጀስት ነን ሊቪንግ ነው፣ ምንም አይነት ህይወት የለውም ማለት ነው። ስለዚህ በሁለቱ መካከል የሚገኝ ነው አንደኛው ፕሮፐርቲ። ሁለተኛው ዱ ኖት ኢንዲፔንደንትሊ ፉልፊል ዘ ፊቸርስ ኦፍ ላይፍ። ስለዚህ ላይፍ የምንላቸው ሪኳየር ኤነርጂ፣ ሙቭመንት፣ ኢሪታቢሊቲ ወይም ሪስፖንድ ቱ ስቲሙላይ፣ ሆሚዮስታሲስ፣ ሪጉሌሽን እያንዳንዱን ብንዘረዝር የትኛውንም አይነት የላይፍ ፎርም አያሟላም ቫይረስ ማለት ነው። ሌላው ቫይረስስ ዱ ኖት ሃቭ ሴሉላር ኦርጋናይዜሽን፣ ሴሉላር ኦርጋናይዜሽንም የለውም። ልክ እንደ ሴል ኮንሲደርድ አይደረግም ማለት ነው። ስለዚህ ቫይረስ ስፔሻል ኬዝ ነው፣ አሴሉላር ብለን እንጠራዋለን። ስለዚህ ምንም አይነት የሴሉላር ኦርጋናይዜሽን የለም። ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም የምንለው ነገር በፍጹም ልናገኝ አንችልም ቫይረስ ጋር። ከዚህ በተጨማሪ ኦብሊጌት ኢንትራ ሴሉላር ፓራሳይት ነው። ምን ማለት ነው? ቫይረስ እንደ ሊቪንግ አክት ለማድረግና ኢቨን ማይክሮ ኦርጋኒዝም ለመባል ወይም ኦርጋኒዝም ለመባል ግዴታ ምን ያስፈልጋል? ሆስት ሴል ያስፈልጋል። ስለዚህ ኢንትራ ሴሉላር ፓራሳይት ማለት ኦንሊ ኢንሳይድ ደ ሆስት ሴል ነው መልቲፕላይ ማድረግ የሚችል ማለት ነው። ሌላው አብዛኛውን ኢንዛይም ስናያቸው ኒውክሊክ አሲድ ወይም ደግሞ ፕሮቲናቸውን ሰንተሳይዝ ለማድረግ የሚያስችል ኢንዛይም የላቸውም አብዛኛው ማለት ነው። ነገር ግን የተወሰኑ ቫይረሶች ኢንፌክሽን ፕሮሰስ ለመፍጠር ወይም ሆስቱን አፌክት ለማድረግ የሚጠቀሙት ኤንዛይም ግን አላቸው። ከዚህ ውስጥ ለምሳሌ ባክቴሪዮፌጅ የተባለውን ቫይረስ ብንወስድ ወይም ባክቴሪያዎችን አፌክት የሚያደርገውን ቫይረስ ብንወስድ ላይዞዞም ኢንዛይም ሴክሬት ያደርጋል። ምን ለማድረግ? የባክቴሪያዎችን ሴሎል ፔኔትሬት ለማድረግ። ሁለተኛው ሪትሮቫይረስ ነው። ሪትሮቫይረስ ማለት ኤችአይቪ ኤዲስ ማለት ነው። እሱ ደግሞ ፖሊመሬዝ ሪያክሽን ለማካሄድ በተለይ ደግሞ ሪቨርስ ትራንስክሪፕሽን ፕሮሰስ አርኤንኤን ወደ ዲኤንኤ ለመቀየር የሚያስችለው ኢንዛይም አለው። ምን አይነት ኢንዛይም? አርኤንኤ ፖሊመሬዝ የተባለ ኤንዛይም አለው ማለት ነው። ስለዚህ እነዚህ ሆስት ሴሉን ኢንፌክት ለማድረግና ኢንፌክሽን ለመፍጠር የሚያስችላቸው ኢንዛይም ያላቸው ቫይረሶች ናቸው። ከዚህ በተጨማሪ ቫይረሶች በፍጹም አርቲፊሻል ሚዲያ ላይ ግሮ ማድረግ አይችሉም። ስለዚህ ምን ይፈልጋሉ? ሆስት ሴል ወይም ላይቭ ሴል ይፈልጋሉ ማለት ነው። ሌላው ደግሞ ቫይረሶችን በአንቲባዮቲክስ ትሪት ማድረግ አንችልም። ይህ ማለት ለምሳሌ ባክቴሪያዎችን በአንቲባዮቲክስ ማከም እንችላለን ወይም ትሪት ማድረግ እንችላለን። ፈንገሶችንም ፕሮቶዞዎችንም የትኛውንም እንዲሁ ማለት ነው። ነገር ግን ቫይረሶችን በአንቲባዮቲክስ ኪል ማድረግ ወይም ራዲኬት ወይም ትሪት ማድረግ አንችልም። ትሪት ለማድረግ የምንጠቀምበት ብቸኛው ነገር ኢሚዩኒቲ ሲስተማችንን ኢንክሪዝ ለማድረግ ቫክሲን ነው ማለት ነው። ሌላው ቫይረስስ አልፊልትሬብል ኤጀንቶች ናቸው። ይሄ ማለት ምን ማለት ነው? በሴል ሜምብሬን በሆስቱ ሴል ሜምብሬን ፓስ ካደረጉ በኋላ they just remain as infectious ማለት ነው። ስለዚህ ፊልትሬብል ኤጀንቶች ናቸው። ከዚህ በተጨማሪ ደግሞ ኒርሊ ኦል ታይፕስ ኦፍ ሆስትን አፌክት ያደርጋሉ። ባክቴሪያዎችን አፌክት ያደርጋሉ፣ ፕሮቶዞዎችን፣ ፈንገሶችን፣ አልጌ፣ ፕላንትስ፣ አኒማል፣ ሂውማን
የትኛውንም አይነት ላይፍ ወይም ደግሞ ሴል አፌክት ማድረግ የሚችሉ ናቸው። ሳይዛቸውን ስናይ ደግሞ አልትራ ማይክሮስኮፒክ ናቸው። እጅግ በጣም ስሞል ናቸው ማለት ነው። በንጽጽር ብናይ ለምሳሌ ትንሹ ቫይረስ 20 ናኖሜትር ሳይዝ አለው፣ ሰርኮ ቫይረስ ይባላል። ትልቁ 450 ናኖሜትር አለው፣ ሚሚ ቫይረስ ይባላል። ስለዚህ በጣም ስሞል ናቸው። በጣም ስሞል ናቸው ካልን በኮምፓውንድ ማይክሮስኮፕ እነዚህን ማየት አንችልም። ለማየት ግዴታ ኤሌክትሮን ማይክሮስኮፕ ያስፈልገናል ማለት ነው። ከዚህ በተጨማሪ መልቲፕላይ የሚያደርጉት ወይም ደግሞ ሪፕሮዲውስ የሚያደርጉት ወይም ራሳቸውን የሚያባዙት ኒርሊ የሆስቱን ጄኔቲክ ማቴሪያል በመጠቀም ነው እንጂ ራሳቸውን ችለው አይደለም። ሌላ ቫይረሶች ዲኤንኤ ወይም አርኤንኤ ጄኔቲክ ማቴሪያል አላቸው። ነገር ግን አንድ ቫይረስ አቴ ታይም ወይም በአንድ ጊዜ ዲኤንኤን እና አርኤንኤን ሊይዝ አይችልም። ስለዚህ ቫይረስስ ኮንቴን ኢዘር ዲኤንኤ ኦር አርኤንኤ በት ኖት ቦዝ እንላለን። ሁለቱን አይዝም፣ ወይ ዲኤንኤ ነው ወይ አርኤንኤ ነው ሊኖረው የሚችለው ማለት ነው። ሌላ በጣም ለየት የሚያደርጋቸው ሜቢ አሁን እንደምታውቁት እናንተ ዲኤንኤ ደብል ስትራንድድ ነው፣ አርኤንኤ ደግሞ ሲንግል ስትራንድድ ነው አይደለ? በጄኔቲክስ ቫይረሶች ግን ለየት የሚያደርጋቸው ዲኤንኤያቸው ደብል ስትራንድድም ሲንግል ስትራንድድ የሆነ ዲኤንኤ ያላቸው አሉ። አንዳንዶቹ ደግሞ ደብል ስትራንድድ አርኤንኤ ያላቸው። ለምሳሌ እዚህ ጋር ሲንግል ስትራንድ ዲኤንኤ ያላቸው እንደ ፓራቦ ቫይረስ አይነቶች ናቸው። ኢቨን ስትራክቸራቸው ሊነር ነው። ዳብል ስትራንድድ ያላቸው ደግሞ እንደ ፖክሶ ቫይረስን መውሰድ እንችላለን። ስትራክቸራቸው ኢቨን ይለያያል። ሲንግል ስትራንድድ አርኤንኤ ቫይረስ ያላቸው በጣም ብዙ ናቸው። እንደ ታባኮ ሞዛይክ ቫይረስ፣ እንደ ኮሮና ቫይረስ አይነቶችን መጥራት እንችላለን። ዳብል ስትራንድድ አርኤንኤ ሆኖ ሊነር ስትራክቸር ያላቸው ደግሞ እንደ ሪቦ ቫይረስ አይነቶች ናቸው። ስለዚህ በጣም ወጣ ያለ እና ለየት ያለ ስትራክቸር ወይም ፌቸር ነው ያላቸው ቫይረሶች ማለት ነው። ስለዚህ እስኪ አሁን የዲኤንኤ ቫይረስ እና የአርኤንኤ ቫይረስ ልዩነታቸው ምን እንደሚመስል እንይ። ዲኤንኤ ቫይረስ ጋር ስንመጣ ዲኤንኤን አስ ጄኔቲክ ማቴሪያል ከያዘ አንድን ቫይረስ ዲኤንኤ ቫይረስ እንለዋለን። አርኤንኤን ደግሞ ልክ እንደ ጄኔቲክ ማቴሪያል ከያዘ ደግሞ አርኤንኤ ቫይረስ ብለን እንጠራለን። ሞስት ዲኤንኤ ቫይረስ ዳብል ስትራንድድ ናቸው፣ ግን ሲንግል ስትራንድድም የሆኑ ዲኤንኤ ቫይረሶች አሉ። እዚህ ጋር ስንመጣ ወይም አርኤንኤ ጋር ደግሞ አብዛኛው አርኤንኤ ቫይረሶችም ሲንግል ስትራንድድ ናቸው፣ ነገር ግን ዳብል ስትራንድድ የሆነ አርኤንኤ ቫይረስም እንዳለ መዘንጋት የለብንም። ሌላው ዲኤንኤ ቫይረስ ምቾሽን ሬታቸው ሎው ነው። ኒርሊ ስቴብል ስለሆኑ ምቾሽን ሬታቸው ሎው ነው። ዲኤንኤ እንደምታስታውሱት ስቴብል ነው፣ አርኤንኤ ደግሞ አንስቴብል ነው። አንስቴብል ከሆነ ደግሞ ኒርሊ ምቾሽን ሬቱ ወይም ደግሞ ሚስቴክ የመስራት አቅሙ ዱሪንግ መልቲፕሊኬሽን ሃይ ነው ማለት ነው። ስለዚህ በዚህም ምክንያት አብዛኛውን በአርኤንኤ ቫይረስ የሚመጡ በሽታዎች በጣም አደገኞች ናቸው። ምቾሽን ሬታቸው በጣም ሃይ ስለሆነ ቶሎ ቶሎ ራሳቸውን ስለሚቀያይሩና ጄኔቲክ ሜካፓቸውን ስለሚቀይሩ ትሪት ለማድረግም በጣም አደገኞች ናቸው ማለት ነው። ሌላው ዲኤንኤ ቫይረስ ሪፕሊኬት የሚያደርገው ኒርሊ ሆስት ሴል ውስጥ ስለሚገባ ዲኤንኤ ደግሞ ኒኩለስ ውስጥ ነው የሚገኘው። ኒኩለስ ውስጥ ነው ሪፕሊኬሽን የሚያካሂደው። አርኤንኤ ቫይረሶች ደግሞ ራሳቸውን መልቲፕላይ የሚያደርጉት ሳይቶፕላዝምስ ኦፍ ሆስት ሴል ውስጥ ነው ማለት ነው። ናው ስለ ቫይረሶቹ ሜጀር ካራክተሪስቲክስ ወይም ፌቸራቸው ይህንን ይመስላል። ወደ ሁለተኛው ሳብቶፒክ ስንሄድ ደግሞ የምናገኘው ስትራክቸርስ ኦፍ ቫይረስስ ነው። ይህንን እንደ ቫይረስ ስትራክቸር ሪፕሬዘንታቲቭ ብንወስደው እነዚህ ስትራክቸሮች ኒርሊ ቫይረስ ውስጥ ይገኛሉ። ግን እነዚህም ኮሌክቲቭሊ በሁለት ከፍለን እናያቸዋለን። የመጀመሪያው ከቨሪንግ ወይም አውተር ከቨር ነው። እዚህ ጋር ያለው እነ ካፕሲድን፣ ከላይ ያለው ደግሞ ኢንቨሎፕ ወይም ሊፒድ ኢንቨሎፕ እና ኢንቨሎፕ ፕሮቲን ወይም ስፓይክስ የምንላቸው ማለት ነው ሶስቱን። ከዚህ ውስጥ ካፕሲድ ኒርሊ ሁሉም ቫይረሶቹ ጋር ሲገኝ፣ ኢንቨሎፕ እና ስፓይክ ግን የተወሰኑ ቫይረሶች ላይ ነው የሚገኝ። ስለዚህ ኮመን አይደለም ማለት ነው። ሌላው ሴንተራል ኮር የምንለው ወይም ሴንተር ነው። ስለዚህ ፕሮቲን ማትሪክስ የተወሰኑት ኢንዛይም ፕሮዲውስ ለማድረግ የሚጠቀሙበት ፕሮቲን ማትሪክስ እና ኒውክሊክ አሲድ ወይም ጄኔቲክ ማቴሪያል ነው ወይም ቫይራል ጂኖም የምንለው ዲኤንኤ ወይም አርኤንኤ ማለት ነው። እያንዳንዳቸውን ለማየት ያክል እንደ ጄኔቲክ ማቴሪያል ወይም ኒውክሊክ አሲድ ያልነው አርኤንኤ ወይም ዲኤንኤ ነው፣ ግን ሁለቱን በአንዴ መያዝ አይችሉም ብለናል ቫይረሶች። ሁለተኛው ኒውክሎካፕሲድ የምንለው ነው። ኒውክሎካፕሲድ ማለት የካፕሲድ እና የኒውክሊክ አሲድ ኮምባይኔሽን ሁለቱን በአንድ ላይ ማለት ነው። the combined structures of core and capsid ማለት ነው። ኮር ስንል ኢነር ፓርቱን ወይም ኒውክሊክ አሲዱን ማለታችን ነው እና አውተር ኮቱን that is capsid ማለት ነው። ሌላው ካፕሲድ የምንለው ፕሮቴክቲቭ ፕሮቲን ኮት ነው።
ስለዚህ ጄኔቲክ ማቴሪያሉን ከቨር አድርጎ የሚይዝ ከፕሮቲን የተሰራ ስትራክቸር ነው። ስለዚህ ካፕሲድ አላቸው። የካፕሲድ ደግሞ እያንዳንዷ ስትራክቸር ካፕሲዮመር ተብላ ትጠራለች። ስለዚህ repeated units or subunits of capsid ካፕሲዮመር ተብሎ ይጠራል። ሌላው ኢንቨሎፕ ነው። ኢንቨሎፕ ስንል እዚህ ጋር የምናገኘው ሜምብሬን ስትራክቸር ነው። ኒርሊ ይሄም እንደዚህ አይነት ስትራክቸር ወይም ሴል ኢንቨሎፕ ያላቸው ቫይረሶች ሴል ኢንቨሎፓቸውን ዲቨሎፕ ያደረጉት ከሆስት ሴሉ ነው ማለት ነው እንጂ የራሳቸውም አይደለም። ስለዚህ this is ሊፖፕሮቲን ላየር አራውንድ ዛት ኢዝ ዘ ካፕሲድ ነው። ሊፖፕሮቲን የምንለው ኒርሊ ይሄኛው ሊፒድ ስትራክቸር አለው ፕላስ ቱ ዛት ኦን ዘ ሰርፌስ ደግሞ ፕሮቲን የሆነ ስፓይክ ስላለው ነው ማለት ነው። ናው ቤዝድ ኦን ስትራክቸር ዴር አር ቱ ታይፕስ ኦፍ ቫይረስ። በስትራክቸራቸውን ቤዝድ አድርገን ሁለት አይነት ቫይረሶች አሉ። ስለዚህ ቅድም ያየናቸው ኢንቨሎፕድ ቫይረሶች እዚህ ጋር አሉ። እዚህ ጋር ደግሞ ነን ኢንቨሎፕድ የሚባሉ ቫይረሶች አሉ። ስትራክቸራቸውን ስናይ እዚህ ጋር በብሉ ከለር ድራው የተደረገው ሁለቱም ሳይድ ላይ ካፕሲድ አለን። ስለዚህ ፕሮቲን ካፕሲድ ወይም ኮት አለን። ከውስጥ ሪድ ከለር ዚግዛጉ ደግሞ ጄኔቲክ ማቴሪያላቸው ነው፣ ዲኤንኤ ወይ አርኤንኤ ማለት ነው። ሌላ ተጨማሪ እዚህኛው ኢንቨሎፕ ላይ ስንመጣ ሊፒድ ኢንቨሎፕ አለው፣ ስፓይክም አለው ማለት ነው። ስለዚህ ኢንቨሎፕ ቫይረስ በስትራክቸራቸው ሊፒድ ኢንቨሎፕ አውተር ፓርት አላቸው። ነን ኢንቨሎፕዶች ግን ምንም አይነት ሊፒድ ላየር የላቸውም። ይሄ ኒርሊ በፐርፕል አይነት ከለር የተሳለው ከላይ ያለው ሜምብሬን ማለት ነው። የት ውስጥ የለም? ነን ኢንቨሎፕዶች ውስጥ የለም። ሌላው ከዚህ በተጨማሪ እንግዲህ ምን ይዘዋል? ካፕሲድ አላቸው፣ ጄኔቲክ ማቴሪያል፣ ኢንቨሎፕ እና ስፓይክ አላቸው። እዚህ ጋር ስንመጣ ግን ኒርሊ ምን ብቻ ነው ያላቸው? ካፕሲድ እና ኒኩሊክ አሲድ ብቻ ነው ያላቸው። ስለዚህ ኢንቨሎፕድ ቫይረሶቹ ጋር ስንመጣ ሊፒድ ኢንቨሎፕ ስላላቸው ሊፒድ ኢንቨሎፕ ደግሞ ሊፒድ ሶልቨንት ካገኘ ሶሊብላይዝ ስለሚሆን እነዚህ ኢንቨሎፕድ ቫይረሶች they are sensitive to ሊፒድ ሶልቨንት ማለት ነው። ነገር ግን ነን ኢንቨሎፖቹ ጋር ስንመጣ በአብዛኛው ሶልቨንት በጣም ሪዚስታንት ናቸው። ስለዚህ በቀላሉ ሪሙቭ ለማድረግ አስቸጋሪ ነው ማለት ነው። ናው ሁለቱም ሜቢ ከሆስት ሴል መልቲፕሊኬሽን ፕሮሰሳቸውን ከጨረሱ በኋላ ሪሊዝ የሚደረግበት ፕሮሰስን ስናይ ሁለቱም በበዲንግ ሪሊዝ ይሆናሉ። እንደ ምሳሌ ለመጥቀስ ያክል ኢንቨሎፕድ ቫይረስ የምንላቸው እንደ ኤችአይቪ፣ እንደ ኢንፍሉዌንዛ ቫይረስ እና እንደ ኮሮና ቫይረስ አይነቶች ናቸው። ነን ኢንቨሎፕድ ቫይረስ የምንላቸው ደግሞ እንደ ፓፒሎማ ቫይረስ እና ሪሂኖ ቫይረሶች ናቸው። ፓፒሎማ ቫይረስ እንደ ሰርቪካል እና ብረስት ካንሰርን የሚያመጣው የቫይረስ አይነት ነው ማለት ነው። ስለዚህ ቤዝድ ኦን ስትራክቸር ቫይረሶችን ኢንቨሎፕድ እና ነን ኢንቨሎፕድ ቫይረስ ብለን በሁለት በዚህ አስፔክት እንከፍላቸዋለን ማለት ነው። ሌላው ሲሜትሪያቸውን ስናይ ቤዝድ ኦን ሲሜትሪ ደግሞ ሶስት አይነት የቫይረስ ሲሜትሪዎች አሉ። የመጀመሪያው ሄሊካል ሲሜትሪ ነው። ሁለተኛው አይኮዛ ሃይድራል ሲሜትሪ ነው። ሶስተኛው ደግሞ ኮምፕሌክስ ሲሜትሪ ነው ያላቸው። ስለዚህ ምን ማለት ነው? ልዩነታቸውስ ምንድን ነው? የእነዚህ ሲሜትሪዎች ስንል ስለዚህ ሄሊካል የሚለውን የመጀመሪያውን ስናይ ኒርሊ የቫይረሶችን ሲሜትሪ ወይም ስትራክቸራል ሲሜትሪ ዲፔንድ የሚሆነው አሬንጅመንትስ ኦፍ ካፕሲድ ነው። ስለዚህ የካፕሲድ አሬንጅመንት ኒርሊ ሲሜትሪውን የተለያየ ሊያደርገው ይችላል። ስለዚህ ካፕሲድ የምንለው ፕሮቲን ኮት ነው፣ አውተር ከቨር ነው። ጄኔቲክ ማቴሪያሉን ከተለያዩ አድቨርስ ኢፌክቶች ኮንትሮል ወይም ፕሮቴክት የሚያደርግልን። ስለዚህ እዚህ በምታዩት ስትራክቸር ይሄ የሆነ ሲሊንደር አይነት ስትራክቸር ወይም አሬንጅመንት ያለው ነው። ስለዚህ ሄሊካል ቫይረሶች ኮንሲስትስ ኦፍ አይደንቲካል ፕሮቲን ሳብ ዩኒት አላቸው። እያንዳንዱን ካፕሲዮመር ቼክ ብናደርግ ሳይዛቸውም ሁሉም ነገር ተመሳሳይ ናቸው። ስለዚህ አይደንቲካል ፕሮቲን ሳብ ዩኒት አላቸው። ከዚህ በተጨማሪ ሄሊካል ስትራክቸር ወይም ሆሎ የሆነ ሲሊንደሪካል ሼፕ ነው እዚህ ፒክቸሩ ላይ እንደምታዩት። እንደዚህ አይነት ስትራክቸር ደግሞ ያላቸው ቫይረሶች በጣም ፍሌክሲብል የሆነ ስትራክቸር ይሰጣቸዋል ማለት ነው። እንደዚህ አይነት ስትራክቸር ወይም ሲሜትሪ ያላቸው ቫይረሶች እንደ ታባኮ ሞዛይክ አይነት ቫይረሶችን መጥራት እንችላለን። ሁለተኛው አይኮዛ ሃይድራል ነው። አይኮዛ ሃይድራል ከስሙ እንደሚያመለክተው ለምሳሌ ስፌሪካል ሼፕ ነው። እዚህ ጋር ፒክቸሩ ላይ እንደምታዩት የተለያዩ ትሪያንግል ፎርም የሚያደርጉ ስትራክቸሮች ደግሞ እናያለን። ለምሳሌ ከዚህ እስከዚህ ያለውን ብንወስድ አንድ ትሪያንግል ዘን እዚህም ጋር ብንሄድ ሌላ እንዲሁ ሌላ ትሪያንግል እናገኛለን።
እዚህም ጋር ብንመጣ እንዲሁ ትሪያንግሎች እናገኛለን። እዚህም ብንመጣ እንዲሁ ማለት ነው። ስለዚህ ኒርሊ እነዚህን ትሪያንግሎች ስሩ አውት ዲ ስትራክቸርስ ኦፍ ዲ ቫይረስ ካውንት ብናደርግ አጠቃላይ 20 ኢኩዊቶሪያል ትሪያንግል ሶስቱም ጎኖች እኩል የሆኑ ትሪያንግሎች እና 12 ቨርቴክሶች ይኖራሉ። ይሄ ደግሞ በጣም ሪጂድ የሆነ ስትራክቸር ነው። ሶ ሪጂድ ከሆነ ደግሞ ኒርሊ የጂኖሙን ፕሮቴክት ለማድረግ በጣም አሪፍ ነው ማለት ነው። ስለዚህ ለፕሮቴክሽን ሮል አለው እንላለን። ለምሳሌ ያክል እንደ ፒኮሮና ቫይረስ፣ እንደ አዲኖ ቫይረስ፣ እንደ ቶጎ ቫይረስ አይነቶቹ አይኮዛሃይድራል ቦዲ ሲሜትሪ ወይም ስትራክቸራል ሲሜትሪ ያላቸው ናቸው። ሶስተኛው ኮምፕሌክስ ሲሜትሪ የምንለው ነው። ኮምፕሌክስ ሲሜትሪ ሁለቱን ስትራክቸሮች በአንድ ላይ የያዘ ማለት ነው፣ ሄሊካል እና አይኮዛሃይድራል። ስለዚህ ይሄንን ለምሳሌ የቫይረስ ስትራክቸር ስናይ ከሄድ ፓርት ወይም ውስጥ ላይ ጄኔቲክ ማቴሪያል አለ። ጄኔቲክ ማቴሪያሉን ከቨር አድርጎ ያለውን ስትራክቸር ወይም ካፕሲዱን ስናይ የተለያዩ ትሪያንግሎች ፎርም ያደርጋል። ስለዚህ አይኮዛሃይድራል ስትራክቸር አለው። ፊዝ ፓርቱ ላይ ስንመጣ ደግሞ ምን አይነት ኔቸር አለው? ሄሊካል ስትራክቸር አለው ማለት ነው። ስለዚህ እዚህ ጋር ቴል ፋይበር አለው፣ እዚህ ጋር ኖርማል ቴሎች አሉ፣ እዚህ ጋር ሼዝ አለን፣ ፒን አለ። ፒኑ ዋና ዓላማው ወይም ደግሞ የፒን ዋና ዓላማው ሆስት ሴሉን ፔኔትሬት አድርጎ ለመግባት ሆል ክሬት ለማድረግ የሚያገለግለው ነው ማለት ነው። ባክቴሪዮፌጅ እና ፖክስ ቫይረስ እንደ ምሳሌ መጥቀስ እንችላለን። ስለ ቫይረስ አራተኛው ሳብቶፒክ የምናገኘው ክላሲፊኬሽንስ ኦፍ ቫይረስ ነው። እንግዲህ ቫይረሶችን በተለያየ ክራይቴሪያ በተለያየ መንገድ ክላሲፋይ እናደርጋለን። ሜቢ አንደኛው የቫይረስ ሪፕሊኬሽን ሜካኒዝማቸውን ስናይ ሁሉም ቫይረሶች ወይም የሆስት ሴሉን ሲስተም ነው ሃጃክ አድርገው የራሳቸውን ፕሮሰስ ወይም ደግሞ መልቲፕሊኬሽን ፕሮሰስ የሚያካሂዱ። ነገር ግን ሪፕሊኬሽን ሜካኒዝማቸውን ስንወስድ ከቫይረስ ይለያያሉ። ኢቨን አንድ ቫይረስ እንኳን ሆኖ የተለያየ ላይፍ ሳይክል ሊኖረው ይችላል። ከዚህ ውስጥ እንግዲህ እንደምሳሌ ባክቴሪዮፌጅን እንውሰድ። ስለዚህ ባክቴሪዮፌጅ 5 ሜጀር ስቴጆች አሉት። የመጀመሪያው ስቴጅ አድዞርቤሽን ተብሎ ይጠራል። ይሄ የባክቴሪዮፌጅ ስትራክቸር ነው። ባክቴሪዮፌጅ ማለት ቫይረስ ዛት አፌክትስ ባክቴሪያ ማለት ነው። ባክቴሪያዎችን አፌክት የሚያደርግ ቫይረስ ባክቴሪዮፌጅ ተብሎ ይጠራል። ስለዚህ ኦን ደ ሰርፌስ ኦፍ ዲ ባክቴሪያል ሴል ዎል አታችድ ይሆንና በፒኑ አማካኝነት ሆል ወይም ቀዳዳ ነገር ይሰራል። ስለዚህ አድዞርቤሽን ወይም አታችመንት ማለት ዲስ ኢዝ ዘ ፕሮሰስ ኦፍ አታችንግ ዘ ቫይረስ ኦን ዘ ሆስት ሴል ኦር ባክቴሪያል ሴል ማለት ነው። ሁለተኛው ስቴጅ ፔኔትሬሽን ይባላል። ናው አሁን ቫይረሱ ኦን ዘ ሰርፌስ ኦፍ ባክቴሪያል ሴል አታችድ ከሆነ በኋላ በፒኑ አማካኝነት ሆል ከሰራ ወይም ደግሞ ካበጀ በኋላ ጄኔቲክ ማቴሪያሉን ወደ ሆስት ሴሉ ፔኔትሬት አድርጎ ሲያስገባ ፔኔትሬሽን ተብሎ ይጠራል። ሶ ፔኔትሬሽን ኢዝ ዘ ኢንትሪ ኦፍ ዴር ጄኔቲክ ማቴሪያል ኦር ጂኖም ኢንቱ ሆስት ሴል ማለት ነው። ወደ ሆስት ሴሉ ጄኔቲክ ማቴሪያሉን ሲያስገባ ፔኔትሬሽን ተብሎ ይጠራል። አሁን እዚህ ጋር ኦልሬዲ ከላይ ያለው ሄድ ፓርት ወይም ካፕሲድ እንዲሁም ሽዙም ቴል ፓርቱም ወይም ደግሞ ቴል ፋይበር የምንለው ሁሉም ስትራክቸሩ ከላይ ነው የሚቀረው። ባክቴሪያ ሆስት ውስጥ ወይም ሴል ውስጥ አይገባም። ኦን ዘ ሰርፌስ ላይ ነው የሚቀረው። ወደ ውስጥ የሚገባው ብቸኛው ነገር ምንድነው ማለት ነው? ጄኔቲክ ማቴሪያሉ ነው። ስለዚህ ሶስተኛው ላይ ስንሄድ የምናገኘው ሴንቴሲስ ነው። ስለዚህ ሴንቴሲስ ስንል this is the synthesis of new viral component ማለት ነው። ስለዚህ ባክቴሪያውን ፔኔትሬት አድርጎ ያስገባው ጄኔቲክ ማቴሪያል ብቻ ስለሆነ ጄኔቲክ ማቴሪያላቸው ደግሞ የሆስቱን ሴሉላር ፕሮሰስ ሃጃክ በማድረግ ወይም በመጥለፍ እያንዳንዱ ፓርቶችን ሰንተሳይዝ የሚያደርግበት ፕሮሰስ ሴንቴሲስ ወይም ባዮሴንቴሲስ ተብሎ ይጠራል። ስለዚህ እዚህ ጋር እንደምታዩት ቴሎቹ ይመረታሉ፣ ቴል ፋይበሮቹ፣ ፒኮቹ፣ ፒን ሁሉም ነገሮችን የሚያዘጋጅበት ነው ማለት ነው ሴንቴሲስ። ናው ሰንተሳይዝ አድርጎ ከጨረሰ በኋላ አራተኛው ስቴጅ ማቹሬሽን ውስጥ ይገባል። ማቹሬሽን ማለት ልክ እዚህ ጋር ለምሳሌ ፒን አንድ አመረተ፣ እዚህ ጋር ቴል አለ፣ እዚህ ጋር ቴል ፋይበሮች አሉ፣ እዚህ ጋር ዲኤንኤ ወይም ጄኔቲክ ማቴሪያል አለ፣ እዚህ ጋር ሽዝ አለ፣ እዚህ ካፕሲድ አለ። ስለዚህ እያንዳንዱን ኮምፖነንቶች ካመረተ በኋላ በሙሉ አንድ ላይ ጆይን ያደርግና ፉል የሆነ ወይም ኮምፕሌት የሆነ ቫይረስ ፕሮዲውስ ወይም ሰንተሳይዝ ሲደረግ ማቹሬሽን እንላለን። ናው ይሄ ቫይረስ ኦልሬዲ ማቹር ከሆነ የመጨረሻው አምስተኛው ስቴጅ ባክቴሪያውን ላይስስ ያደርግና ወደ ውጭ ሪሊዝ ይሆናል ማለት ነው። ስለዚህ ይሄ አምስተኛው ስቴጅ ወይም የመጨረሻው ስቴጅ ነው ማለት ነው። ነገር ግን አሴ ሳይክል ሁለት አይነት ሳይክል ይኖረዋል። ይህ ባክቴሪዮፌጅ ወይም ፌጅ የሚባለው
አንደኛው ላይቲክ ሳይክል ነው፣ ሁለተኛው ላይዞጀኒክ ሳይክል ነው። ምን ማለት ነው? እያንዳንዳቸውን እንይ እስኪ። ላይቲክ ስንል ኦልተርኔቲቭሊ ቫይሩላንት ሳይክል ብለን እንጠራለን። ቫይሩላንት ማለት በጣም አደገኛ ወይም ደግሞ ገዳይ ማለት ነው። ሁለተኛው ወይም ላይዞጀኒክ የምንለው ግን ላታንት ወይም ደግሞ ኢንአክቲቭ ነው። ስለዚህ ይሄኛው ገዳይ ሳይሆን ኒርሊ በሆስቱ ሴል ውስጥ ለረጅም ዘመን ምልክትም ሳያሳይ የሚቆይበት ሳይክል ነው። ሁለተኛው ፕሮሰስ ላይ ስንመጣ ላይቲክ ሳይክል ቀጥታ ሆስት ሴሉ ላይስስ አድርጎ ሪሊዝ ስቴጅ ላይ ሲደርስ ወደ ውጭ ይወጣል። ላይዞጀኒክ ላይ ስንመጣ ግን ሆስት ሴሉን ላይስስ አያደርግም፣ ነገር ግን ሆስት ሴሉ መልቲፕላይ ሲያደርግ አብሮ የራሱን ዱፕሊኬት እያደረገ ይቀጥላል ማለት ነው። ሌላ ላይቲክ ሳይክል ላይ ስንመጣ የቫይረሱን ጄኔቲክ ማቴሪያል ከሆስት ሴሉ ጋር ኢንተግሬትድ አያደርግም። ነገር ግን ላይዞጀኒክ ሳይክል ላይ ስንመጣ የቫይረሱን ጄኔቲክ ማቴሪያል ወደ ሆስት ሴል ወይም ዲኤንኤያቸው ላይ ወይም የባክቴሪያው ዲኤንኤ ላይ ኢንተግሬትድ ያደርጋል። ናው ላይቲክ ላይ ስንመጣ ኢንተግሬትድ ካላደረገ ፕሮፌጅ ስቴጅ የለም ማለት ነው። እዚህ ጋር ስንመጣ ደግሞ ወይም ላይዞጀኒክ ላይ ፕሮፌጅ ስቴጅ አለ። ምን ማለት ነው ፕሮፌጅ? ይችን ፒክቸር ሎክ። ለምሳሌ ይሄኛው የባክቴሪያ ሴል ነው። ይሄን ባክቴሪያ ሴል ከውስጥ በቀይ ከለር ያለው የቫይረሱ ጄኔቲክ ማቴሪያል ነው ወይም የፌጁ ፌጅ ወይም ባክቴሪዮፌጅ ተመሳሳይ ነው። እዚህ ጋር ደግሞ በብሉ ከለር ያለው ደግሞ የባክቴሪያው ነው። አሁን ወደ ላይቲክ ሳይክል ስንመጣ የባክቴሪያውን ጄኔቲክ ማቴሪያል ኦልሬዲ ብሬክዳውን አድርጎ ወይም ሃይድሮላይስ አድርጎ ግን የራሱን ጄኔቲክ ማቴሪያል ብቻ ወሰደና እያንዳንዱን ፓርት ወደ ማምረት ሄደ። ነገር ግን ላይዞጀኒክ ሳይክል ላይ እዚህ ጋር ስንመጣ እዚህ ጋር ሰማያዊውን የባክቴሪያውን ጄኔቲክ ማቴሪያል አልተነካም። ከዛ የራሱን ጄኔቲክ ማቴሪያል ባክቴሪያው ውስጥ አስገባ። ስለዚህ the incorporation or the ligation or the recombinations of the bacteriophage genetic material into bacterial genetic material or DNA known as prophage ተብሎ ይጠራል። ስለዚህ ፕሮፌጅ ስቴጅ ላይዞጀኒክ ላይ ያለ የምንለው ለዚህ ነው። ናው ከዚህ በተጨማሪ እንግዲህ የሆስት ሴሉን ጄኔቲክ ማቴሪያል ሃይድሮላይሲስ ያደርጋል ወይም ብሬክዳውን ያደርጋል። ቶታሊ የለም። እዚህ ጋር ግን ሃይድሮላይሲስ ሳይሆን የሚያደርገው አብሮ ኢንኮርፖሬት ነው የሚያደርግ ማለት ነው። ስለዚህ ላይቲክ ሳይክል ላይ የሆስት ሴሉን ወይም የባክቴሪያውን ጄኔቲክ ማቴሪያል ኢንኮርፖሬትድ ካላደረገ ኢንዲፔንዳንትሊ ራሱን ችሎ ነገር ግን ሙሉ ሲስተሙን የሴሉን ተጠቅሞ ራሱን መልቲፕላይ ያደርጋል። እዚህ ጋር ስንመጣ ግን ዊዝን ሆስት ሴል አብሮ ሪፕሊኬት ያደርጋል ማለት ነው። ታይሙን ስናይ ላይቲክ ሳይክል ላይ በጣም ሾርት ፔሪድ ኦፍ ታይም ነው የሚፈጅበት ይህንን ለመጨረስ ማለት ነው። ወይም አምስቱን ስቴጅ ቅድም ያየናቸውን አብዞርቤሽን፣ ፔኔትሬሽን፣ ሴንቴሲስ፣ ማቹሬሽን እና ሪሊዝ የመጨረሻውን ለመጨረስ ወይም እዛ ለመድረስ በጣም ሾርት ፔሪድ ኦፍ ታይም ነው የሚፈጅበት። ላይዞጀኒክ ግን ሎንግ ፔሪድ ኦፍ ታይም ይፈጃል ማለት ነው። So this is all about regarding to the viruses። ስለ ቫይረስ ያለው ይህንን ይመስላል።